ብዙ የተባለለት የፍቅር ጉዳይ ተቋጨ። አዶናይና የጃኒ ፍቅር አብቅቶለታል። እንደገና እንደ ልጅነት ዝታ ሳምሪን ፋኒን ተሻግራ ሌላ ባለ ጠብስሻለው እያለች ትገኛለች። መፍታችን ረገጠብን። ለምንድነው መፍታ አይደለም? ለምንድነው እንደ ቆሻሻ ተጣል? የጨረባ ምርጫ የተባለ ያለው የብልጽግናው ምርጫ ምን ላይ ደረሰ? ሪሊ በዚህ 8 ዓመት ውስጥ ካገኘነው መልካም ነገር ይልቅ ያየነው አሳርና መከራ በዝቷል። እንመለከተዋለን። ይቀጥላል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ዘና ትላላችሁ፣ ፈታ ትላላችሁ። የአሽሩካ ቻናል ነው። የምርጦች ምርጫ ይሉታል። እኔም ተቀብያለሁ። እስከ መጨረሻው አብራችሁኝ ሆኖ የማቻችሁ የአዶናይና የጃኒ የፍቅር ህይወት አበቃለት፣ አብቅቶለታል የሚል ነገር ሰምተናል። ይህንንም የገለጸው አዶናይ ነው። በወቅቱም አነጋጋሪ ትኩስ የሆነ ዜና ነው ይዤላችሁ የመጣሁት። የጃኒና የአዶናይ ፍቅር በጣም አነጋጋሪ ሆኖ ነበረ። አዶናይ ምን አይነት ተንከባካቢ ነው? እንደዚህ አይነት ባል ይስጥሽ፣ እንደዚህ ሴትን የሚንከባከብ በየቦታው ይዟት እየሄደ የሚያዝናናት አዝሎም የሚያጫውትሽ በቃ ፍቅር የሚሰጥሽ ተባለ ብዙ ነገር ተብሎ ነበረ። ፍቅራችሁ ደስ ይላል በሚል ቀጠሉበት። እነሱም ፍቅራቸው እያጣጣሙ እንደሆነ ሲገልጹ ነበረ። አዶናይም ሰሞኑን እችን ተናግሮ ነበር። You got a girl, you're single. I have a girlfriend. Nice. Her name is Jani. ፍቅረኛ አለኝ እሷም ጃኒ ነች የሚል ነገር ይፋ አድርጎ ነበረ። በሌላ በውስጥ ወይራው ደግሞ ጃኒም በበኩሏ እንደዚህ ስትናገር ነበረ። እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን። አዎ እንደዚህ ሰርፕራይዝ ብላ ሰው ቀለበት ምናምን የሚል ኮሜንት ላይ የሰጠ ነበረ። እናም ተለያይተው ሰርፕራይዝ አደረጉት። ያ ሁለቱም ሰርፕራይዝ ነው። አዶናይ ነው ይፋ ያደረገ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዘባችሁ ሌላ ፍቅረኛ የምትሆን እጩ አቅርቦልን የሚል የአይነት መግለጫ ይመስላል። የምትወዷቸው የምታደንቋቸው ፍቅራችሁም ይደግ መንደግ ስትሉ የነበሩ ይሄ ነገር ተሰምቷል። ለማንኛውም እንደው ለነገሩ የሶሻል ሚዲያ ፍቅር የማይበረክተው ምንድነው ሚስጥሩ? ዩቲዩብ ላይ የሳምሪና የፋኒ ጉዳይ አነጋጋሪነቱ ሲያበቃ ቲክቶክ ላይ የጃኒና አዶናይ ጉዳይ ቀጥሎ ነበረ። ናው በዚህ ጋር የና አዶናይ ቢያበቃ ፍቅር ፖለቲካው ጦፎ እዚህ ጋር ደርሷል። ሳምሪም ባል አግኝታለች። እንዲያው ልጅሽን አርፈሽ አታሳድጊም ወይ የሚል ወቀሳ እያደረሰች ባል ነበረ። ኧረ ልጄንማ እንከባከባለሁ ልጆቼን ብላ እንደዚህ አይነት ቪዲዮ ሰርታለች። ግን የምትቀኑም ካላችሁ ቅኑብኝ፣ ሌላ ባል ይዤ መጥቻለሁ ብላለች። አዎ እንደዚህ ነው እየተሰማ ያለው። እንቀጥላለን። ምርጫ ይሉናል። ስለ ወገናችን እስቲ ምን እየተካሄደ ነው ደግሞ የሚለውን አገራዊ ጉዳይ ላይ ገብተን ስለ ሀገር ጉዳይም እንመልከት። የሚያሳስበው ትልቁ አጀንዳችን የሀገር ጉዳይ ነውና በእውነቱ እሱ ላይ ፎከስ እናድርግ። ቀድም ዜና ስሰማ ኢትዮጵያ ውስጥ ሰሞኑን ምርጫ አለ አሉ እና አንድ ቪዲዮ አስታወሰኝ። እስቲ ዋው ዘዲክቴት ባለያንዳንዱ ተጣው ይወልዳታ አሸነፈ። ዘዲክቴተር የሚባለው ፊልም አስታወሳችሁት? አሁን እንደዚህ ጨርሷቸው በቃ እሱ ነው አሸናፊ ሆነው። በዚህ ይመሰላል እታችን። ቴንክ ዩ የሚገርም ምሳሌ ነው ያመጣሽው። ብልጽግና ምርጫ እንደዚህ ነው። ሁሉን ጨርሶ እኔ አሸናፊ ነኝ፣ እኔን ምረጡኝ የሚል ደግሞ በጣም አሳፋሪነታቸው። ፈረሳ ምንድነው በላት ስለግሃለች። የሚረዱንን ሲመጡ እርዳታ አያስቀብሉንም። ጋዜጠኞች መጥተው ለኛ ጥሩ ነገር ለማድረግ ሲሉ አያስጠጓቸውም። እየተከላፈቱ እየተደበደቡ አሁን እኛ ያለ ምክንያት ነው እዚህ ጋር እየተጎዳን ያለነው፣ እየተመታንም ዝናብም ምንም በቃ ጉዳታችን ምንም ምክንያት የለውም። አንድ ጎዳና እንኳን እኮ ማለት ነው ጸጥ ብሎ ይኖራል አይደል እንዴ? ቤት ጠያቂ ያልሆነ እኛን እኮ እንደ ጎዳና እንኳን አትቀመጡም ማለት ተባልነው። ህዝብ የኢትዮጵያ ህዝብ ግን ይፍረደን። ፍርጃ የኢትዮጵያ ህዝብ እየፍረደን ይሉሃል። ፍረዳቸው። እንደዚህ ህዝቡን እያሰቃዩ እያፈናቀሉት ነው ምረጠኝ የሚሉት። ጤፍ የኢትዮጵያን የምግብ ምልክት፣ ስንዴ ደግሞ የምርጫ ምልክት ነው። በፊት ስንዴ በየወፍጮ ቤቱ፣ አሁን ስንዴ በየመስሪያ ቤቱ እየተከፋፈለ ነው።
ያልተለቀመው ስንዴ ለሚለቀመው ህዝብ ምልክት ሆኖ የሚያገለግል ሲሆን ለዓመታት ሳይጠረጥር የሚመነጠረው ህብረተሰብ ጉልበቱ ላይ ባለው ሰፌድ ማበጠር ቢጀምር እንክርዳዱን ማራገፍ አያቅቶም ተብሏል። አለበዛ በየቤታችን የገባው ስንዴ ንፍሮ መሆኑ ማይቀር ነው። ሰምታል ህዝቤ። እቺ ውስጠ ወይራ ንግግር ነች። አበጠረው፣ ይሄንን ብልጽግና አበጠረው። ሰምታል በደንብ ህዝቤ። አንድ ላይ በተተባበር አያቀተም ይሄንን ብልጽግና ለማበጠር። እውነት የሚናገር አይጥፋ። እኛ አባት የሚሉትን እንስማ። ሪሊ በዚህ 8 ዓመት ውስጥ ካገኘነው መልካም ነገር ይልቅ ያየነው አሳርና መከራ በዝቷል። ይሄንን ብልጽግና ማመን አለበት፣ ጠቅላይ ሚኒስትሩ ማመን አለባቸው። በተለይ መንግስት የህግ የበላይነትን ከማስከበር አንጻር ኢትዮጵያ ውስጥ ያለው ችግር ምን ያክል ገንግኖ እንደወጣ እናያለን። ዛሬ ዜጎች እንደ ልባቸው በየቦታው መንቀሳቀስ በማይችሉበት፣ ግድያና ሞት በጣም በቃ የረከሰበት፣ ዜጎች የት እንደወደቁ የማይታወቅ ታፍነው ተወስዶ ማት ስቃይ እኮ ነው ያለው። ዛሬ እንደ ልብ ማተንቀሳቀስበት መኪና ሙሉ ሰው ታፍኖ የት እንደገባ ማን እንዳፈነው የማይታወቅበት ቶታሊ የህግ የበላይነትን ማስከበርና መንግስት ህግን ማስከበር ያልቻለበት አውቆ ይሁን አቅም አንሶት ይሁን አይታወቅም። በዚህ መልኩ የቀጠለው ነገር ዛሬም ድረስ ደርሷል። ዜጎች ከዘር ባሻገር በሃይማኖት ጭምር የተከፋፈሉ የሚገደሉባት ሀገር ሆናለች ኢትዮጵያ። እንደ ልብ ተንቀሳቅሶ የማይሰራበት ያው ህዝቡ የደረሰበት ያለውን በዚህ የብልጽግና ዘመን የተዋረደውን ያክል የኢትዮጵያ ህዝብ ተዋርዶ በታሪክ እንኳን አለማወቁን መናገር ማስረዳት ለኢትዮጵያ ህዝብ አሁን ላይ ለቀባሪው ማርዳት ነው በእውነት የሚሆነው። ይህንን እንስማው። የሰሞኑ የምርጫ ታሪካዊ ንግግር ብየዋለሁ። የኢትዮጵያ ህዝቦች አብይን ምረጡ፣ በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ፣ ሁላችሁ ተነሱ ብልጽግና በሉ፣ በድሮን በድሽቃ እንድትገደሉ፣ ሁላችሁ ጉረፉ ስጡት የምርጫ ካርድ፣ እስር ቤት እንዲሆን ኑሯችሁ ያለ ፍርድ። ይገርም ገጥም ነው ወንድማችን። እውነታውን ቁጭ አድርጎታል። ትገደላለ፣ ምረጠው። መገደል ትፈልጋለ፣ ምረጠው። ልጇን በድሮን ገለውባት እንደዚህ ልጄን በሉኝ የምትል እናት ነች። እንደዚህ እያደረጉን ነው። በአማራ ክልል በግፍ ይህንን እየሰሩ ነው። ምረጡን የሚሉን በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ እኮ ተነጠቁኝ በሌሊቱ ተነጠቁኝ ሟች ማን ነው የሚባል መዝገቡ ማለት የብልጽግናው አገዛዝ ሰኞ ዕለት ግንቦት 24 ምርጫ አካሄዳለሁ በሚል የጨረባ የፉገራ ምርጫውን ለማካሄድ ያው ስራም ዘግቻለሁ ኑና ምረጡኝ እያለ ይገኛል። ውድድሩ ግልጽ ነው። ከራሱና ከራሱ ጋር ነው። ማን እንደሚመርጥም ግራ የሚያጋባ ነው። ዓለም አቀፍ ሚዲያዎችስ ምን እያሉ ነው? እስቲ እንመለከታለን። ቢቢሲ 3 ነገሮችን በማውጣት ነው እንግዲህ የዚህ አገዛዝ እውነታ ተረዱት እያለ የሚገኘው። እንመልከተው። Here is 3 things to know about the upcoming elections. Around 6 million people in the northern state of Tigray, as well as 2 million still internally displaced, may have their preferred voice of representation denied to them. 3 ማወቅ ያለባችሁ ነገር ይለናል ቢቢሲ። የመጀመሪያው በትግራይ ሙሉ በሙሉ ምርጫ እንደማካሄድ ነው። Next, ongoing fighting may make it practically impossible for many voters to actually cast their votes in 2 of the other 11 states. The Oromo Liberation Army in Oromia and Fano militias in Amhara continue to fight government forces. የሚለው በኦሮሚያ የኦሮሞ ነጻነት ተዋጊዎች፣ በአማራ ክልል ደግሞ የፋኖ ተዋጊዎች ከመንግስት ጋር የተዋጉ ስለሆነ በእነዚህ አካባቢዎች በጸጥታ ስጋት ምክንያት ምርጫ ድምጽ ማሰጠት እጅግ አስቸጋሪ ነው ይለናል። Thousands have died and hundreds of thousands more displaced. በርካቶች በግፍ ተገለዋል፣ ብዙዎችም ተፈናቅለዋል። ይሄም ደግሞ ምርጫ ለማካሄድና ምርጫ ለማሰጠት የሚያስችል አስቻይ ሁኔታዎችን አስቸጋሪ ያደርጋቸዋል በማለት ነው ስላለው እውነታ ግልጽ አድርጎ መረጃ ያቀረበው። ብቻ አይደለም። ታስታውሳላችሁ ዳንኤል የሃይማኖት አባቶች የሚሰጡት አስተያየትም በወቅቱ አነጋጋሪ ሆነ ነው። የሃይማኖት አባቶች የሚመሰገኑም የሚወቀስም ስራ እየሰሩ ይገኛሉ። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ
እናውቃለን እኮ ንፍር ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። አዎ እኮ በዚህ መልኩ ከፍተኛ ፕሮፓጋንዳ ከሚሰሩ መካከል እዩ ጩፋ ሃይማኖት ነጋዴ የሚጠቀስ ነው። ነብይ ነኝ ብሎ በወቅቱ የተነሳው ፕሮቴስታንት ነብይ ነኝ የሚለው የአብይ ተቃዋሚ የሆኑ ሰዎች እንደ ሰይጣን አድርጎ በመሳል አብይን ደግሞ የእግዚአብሔር ሰው አድርጎ በመሳል ቤተ መንግስቱንም በጸሎት እንደሞላው በመሳል እንደዚህ አይነት ነገርም ተመልክተናል። ከነዚህ አይነት የሃይማኖት ነጋዴዎች ምን ይጠበቃል? ምክንያቱም ሕግና ደንብ አስፍኖ እናንተ ህዝቡ ላይ መጫወት አትችሉም፣ እምነትና ሃይማኖትም መስመር ያላቸው ናቸው ብሎ በግልጽ አስቀምጦ ስለሚጠይቃቸው እነ እዩ ጩፋ አማራጭ አድርገው የቆጠሩት ንግዳቸውን ለማጧጧፍ ስራቸውን ለመስራት አብይ አህመድን መወሸቅ ነው። እንመጣበታለን። እንዴት ነው መጽሐፍ ቅዱስ እንቀበላለን ይዘናል የሚሉ ሰዎች ናቸው። እንደዚህ አይነት ሰዎች ግን እንመለከተዋለን። መጽሐፍ ቅዱስ ስለ ገዳዮች፣ ስለ ህዝብን ስለሚበድሉ ሰዎች ምን ይላል? በእውነቱ መጽሐፍ ቅዱስ የያዙ ሰዎች ከሆኑ መልስ ያው መጽሐፍ ቅዱስ ላይ ነው ያለው። ምንድነው የትም ወርቀን ያለነው? ምን ተነሱ ምለን የለንም፣ አይዞባ ምለን የለንም፣ ልጆቻችን አጉራሽ የለንም። ለምንድነው እንደዚህ የሚሆነው? ባሎቻችን ተስፋ ቆርጦ ስራ አይሰሩ። እኔ በበኩሌ ልጆችን ማቆርጦ በጣም እየተሰቃየሁ። እባካችሁ የመንግስት አካል እውነት በመድረኩ ላይ ካለ እንዲረዳን እንፈልጋለን። በቃ የት ናቸው ያላችሁት ይበለን። ለምን በሄድንበት ተስፋ የለንም። እኔ ዛሬውን ከነዚህ ተለይቼ ኦሮሞ ነኝ ብዬ አይ ባልሽን ፈተሽ ነው ቤት ልታገኝ ነው ልነኝ ነው? ለምንድን ነው የሚዋደደውን ህዝብ የሚያዋጋብን? ለምንድን ነው? እኛ እኮ ስገባልን እኮ ደህና መንግስት ገባልን ተቀበለን ብለን ደስ ብሎን አጨብጭበን እኮ ነው። ዛሬ ለምንድን ነው እንደዚህ አይነት ነገር መፍታችን ረገጠብን? ለምንድን ነው መፍትሄ አይደለም? ለምንድን ነው እንደ ቆሻሻ ተጣል? ይሄንን ነው ምረጡ የሚሉን እርስ በርስ ህዝቡን ያባላውን መንገድ ላይ ቤቱን አፍርሶ የጣለውን ህይወት የነጠቀውን ይህንን ነው ምረጡን የሚሉት። ስለ ምርጫ ጸልያለሁ። ለዶክተር አብይ አህመድ ጸለውኩ፣ ለብልጽግና ፓርቲ ጸለውኩ እና ስጸልይ የጌታ መንፈስ 100 እንደሚያሸንፉ ነገረኝ። 70 ከመቶ እንደሚያሸንፉ ነገረኝ። ማለት ብልጫው ማለት ከ50% ያለፈ ማለት ነው። 70% ብልጽግና፣ ተፎካካሪዎቹ ደግሞ ይሄማ ብልጽግና እንደግፋለሁ ብሎ ነበር የመጣው። በፍጥነት ይሄ እያዋረዳችሁ ነው እንዴ? 70 ብቻ አይደለም እኮ እናንተ ከ110 ነው የምታሸንፉት። በ110 ነው የምታሸንፉት። ምክንያቱም ከራሳችሁ ጋር ነው የምትወዳደሩት። እንዴት ነው አቃለላችሁ? ይሄ ሰውዬ ነጥብ ያዙ። ተነሳውና መጸለይ ጀመርኩ። ስለዚህ ጸለውኩ መጀመሪያ ስለ ብልጽግና ፓርቲና ስለ ይህም ምኑን እንሰማዋለን። እና እንደዚህ አይነት ሰዎችም አሉ። ሶፎንያስ ገለመሌ በየጊዜው የብልጽግናን የሚያራግቡ አጀንዳ እንደዚህ እየጸለይ ነው የሚሉም አሉ። ለኢትዮጵያ ሕዝብ እየተገደለ ላለው፣ በግፍ እየተሰቃየ ላለው፣ በረሃብ በጭንቀት ውስጥ ላለው፣ በድሮን ለሚደበደበው የምትጸልዩት መቼ ነው? እንዴት ነው ብሎ መጠየቅ። እነዚህ ሰዎች ህሊና ያለን ሰዎች ስለሆንን እነዚህ ሆዳደሮችን መጠየቅ ጥያቄውን ማባከን ነው የሚሆነው። እንቀጥላለን። እስቲ አንድ ቪዲዮ ልጋብዛችሁ። በጣም ስለገረመኝ ለደነቀኝ ነው፣ ተመልከቱት። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። ገጣሚው ደግሞ ምን ብሎ ገጠመላቸው? እነዚህ ደግሞ የመስቀሉ ስር ቁማርተኞች ሆዱን ያመለከ ከክርስቶስ በላይ ለፓርቲ ሰበከ። እኛ ስንገደል ድምፅ ሊሆን እንኳን ማስታወቂያ ሰራ ለገዳዮች ዙፋን። በደም የበቀለ ይዘህ የስንዴ አርማ፣ በብርሃን እምነት አትስበክ ጨለማ። ያሳዝናል። ይሄ ነው። ኡስታዞችም ደግሞ አሉበት። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። የሚያዋጣን አንድ ነገር ብቻ መደመር
መሰላሰል፣ መሰባጠር፣ አብሮ መጓዝ። እዚህ ጋር ደግሞ ኡስታዙ እንደመር ይሉናል። የሃይማኖት አባቶች ግን ምን ሆነው ነው ህዝቡ ላይ የደረሰ ያለው ግፍና በደል ይቁም ብለው ከመናገር ለህዝቡም ከመጸለይ ይልቅ እንደዚህ የብልጽግና ስርስር ማለት ያዘወተሩት? ጥያቄ ነው። ከዋናዎቹ የምንሰማው መልስ ከህዝቡ ጋር እንድንከፋፈል አደረገን። በቃ ኦሮሚያ አማራን አግቷል፣ አማራ ኦሮሞን አግቷል። ተጋብተን ተዋልደን ነው የምንኖረው። እነሱ ግን አከፋፈሉ። እኔ አሁን ለምሳሌ 3 ልጆች አሉኝ። አባት የላቸውም፣ ማበላቸው የለኝም። አንገት መግቢያ ይሻላል ከሚበሉ ብዬ ነው የገዛው። ሁሉም እዚህ ጋር ያለው ምሳ በልቶ እራት የማይደግም እሱ ነው ያለው። ድሀ ህዝብ ነው ያለው። ቢኖረን ሳውንት ላይ ሄደናል አንገባም ነበረ። ሰው ታሞ እርጉዝ እንኳን እንድትወልድ መኪና የማይገባበት ቦታ ነው ያለ ነው። ድሆች ስለሆን ነው። ድሀና ቆሻሻ ተከብሮ በገንዳ እየተነሳ ነው። እኛ ግን የሚያነሳን መንግስት አጣ። አናሳዝንም? ልጆቻችን አይምሯቸው ጎሎ ቁጭ ብለው ነው። አሁን አንዱ 12ኛ ክፍል ዘንድሮ ጨራሽ ነበረች። ያው ትታ በየሜዳው ነው የምትውለው። ልብ ይሰብራል በእውነት። ቆሻሻ እንኳን ክብር አግኝቶ በገንዳ ይጣላል። እኛ እንደዚህ ተጥለናል የተባለበት ነው የብልጽግና አገዛዝ። ብዙ እናቶች ያለቀሱበት፣ ተማሪ ህይወቱን ያጣበት፣ ህዝብ ህይወቱን ያጣበት፣ ተማሪው ከትምህርቱ የተስተጓጎለበት ይሄን ነው ምረጡ የሚል። አንዳንዱ ሰው መስማት ያለበት ህዝብ፣ የኢትዮጵያ ህዝብ በግልጽ ሂዱ ነው እየተባለ ነው። በቃ ሂዱ። ትናንትና ወዲያ ሴቶቹ ሂደው ነበር። ምን ትሰራላችሁ? ሂዱ ክልላችሁ ነው እየተባለ ነው ያለው። ስለዚህ መንግስት ይሄን ነገር እኛ እስካሁን እንደዚህ አንልም ብለን ደብቀን በውስጣችን አምቀን ይዘን ነበር። መፍትሄ መንግስት ይሰጠናል መፍትሄ ብለን ማለት ነው። አሁን ግን ከአቅማችን በላይ ስለሆነ የሆነልን ሁሉ እንናገራለን። በቃ ከሁን በኋላ ምክንያቱም እየደበቅን የነበርነው እኛ ሌላ ሰው አናነካካም፣ እንደዚህ አናደርግም፣ የሚሆነውን ነገር በጸባይ እንጠይቅ እያልን ነበረ። ግን አሁን በቀደም እዚህ ኦሮሚያ ኦሎምፒያ ጋር ያለው ጽህፈት ቤት ስንገባ ሂዱ ነው በቃ ወራችኋል ነው እየተባለ ያለው ነው። ህዝብ በሀገሩ እንደ ሁለተኛ ዜጋ የተቆጠረ ህዝብ ይሄ ነው ምረጡ የሚሉን። የሃይማኖት አባቶች ነኝ ብላችሁ ብልጽግና ብዙ ለውጥ አምጥቷል ለምትሉን ይሄ እንደዚህ በምሬት እያዘነ እያለቀሰ ያለው ህዝብስ ምን ትሉታላችሁ? ስንት ብር እንዳወጡበት እንዳባከኑ ሰምታችኋል። ምርጫ በሚል ፉገራ 10 ቢሊዮን ብር ነው የምርጫ ቦርድ ተመድቦለት የነበረው። ከዛም ይሄም አንሶኛል ብሎ 10 ቢሊዮን ብር ጠይቋል። በአጠቃላይ 20 ቢሊዮን ብር ለዚህ ፉገራ ምርጫ። ምን ነው የሆነ መንገድ ብትሰሩበት። ራሳችሁ ናችሁ እኮ እንግዲህ ማንም ከማን ተወዳድራችሁ ነው የምታሸንፉት? ሁሉም ብልጽግና ነው። አብን በሚል ሆዳደሮች ስብስብ ብልጽግና እንዲያው ወንበሩን እነሱ የሚወዳደሩበት ሰፈር አንወዳደርም ብለው ነው የተነሱት። ምክንያቱም ያው ብልጽግና ናቸው ኦልሬዲ ይሄንን ይፋ ያደረጉት ነው። እነ ብርሃኑ ነጋም ቢሆኑ ያው ፉገራ ላይ ነው ያሉት። ብልጽግና ናቸው ቁጥር 2 ምንም ጥያቄ የለውም። ለህዝብ የቆመ ፓርቲ የትኛው ነው ቢባል በጣም አነጋጋሪ ነው። ትንሽ እንኳን እናት ፓርቲ የሚሻል ይመስለኛል። ከዛ ኢህአፓም ስለ ህዝብ ትንሽ መናገር ጀምረው ነበረ። ብቻ ግን ዞሮ እንቅስቃሴው የተዳከመና የሞተ ነው። ምርጫ ሌላ ምን ይመጣል ተብሎ ነው ምርጫ የሚባለው? ህዝቡን ለማስደንበር ያው ምርጫ አካሄደናል፣ ዲሞክራሲ ሀገር ነን፣ አብይ አህመድ በምርጫ ተመርጧል ይቀጥላል ለማለት ነው። እንግዲህ ያችን ለማሳመን ነው ተፍተፍ እያሉ ያሉት። ስለ ህዝብ ዓለም አቀፍ ሚዲያዎችስ ምን እያሉ ነው? ምን እያሉ ነበር የቆዩትስ? ኢትዮጵያ ውስጥ ስላለው ግፍና በደል ዓለም አቀፍ ሚዲያዎችስ የማይዘግቡት ለምንድን ነው እያልን ብዙ ጊዜ እንጠይቃለን። ይሄን ዘገባ እንመልከት። Amhara people being arrested in large numbers. This is from across the country, across Ethiopia, but especially in the capital Addis Ababa. To target these people, the Amhara people, is a dangerous move. The Ethiopian government is denying it. They've rubbished the reports of mass arrests. በርካታ ሰዎች ማንነታቸው እየተለየ አማራዎች ታስረዋል። ይሄም ደግሞ በአብዛኛው በአዲስ አበባ የተፈጸመ ነው። ይህንን ግን አላደረኩም ብሎ መንግስት እየካደ ይገኛል የሚል ነገር ነው። እንዲያው ይሄንን የአማራን ህዝብ ለመንካት መንቀሳቀስ ከባድ ነገር ነው እያለች ነው ስትገልጽ የነበረው። As of Sunday morning, 26 people were killed in those airstrikes. More than 50 others were gravely injured. They were gathered at a crowded town square. Ethnic Amharas are being targeted in the mass arrests. Ethiopian soldiers are accused of killing about 24 civilians this week in the Amhara region. እውነቱላ ባለበት ግፍና በደል እየፈጸሙ
የሙስናውን ነገር ደግሞ ሀብዬም አልጀመርኩትም፣ ምክንያቱም ስለማልጨርሰው። መልካም ይሁንላችሁ ኢትዮጵያ ኤርትራውያን። ሰላም ሰላም፣ ቸሩን ያሰማነ። ሁላችሁም ስላያተላችሁኝ ከልብ አመሰግናለሁ። አሽሩካ ምርጦች ምርጫ ነበርኩኝ። የቀጣዩ ሰው ይበለን። አመሰግናለሁ።